ሰላም ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? ከኔ ጋር እግዚአብሔር ይመስገን በድጋሚ መተናል። እንግዲህ ፍቅርና ሩታዬና ሀይሚ በአዲስ ነገር እንግዲህ ይኸውላችሁ ሀይሚ በዚህ ሁኔታ እየተዝናናች ሩታዬ ደግሞ በዚህ ሁኔታ ፏ በልጭ ብለው መጥተዋል ማለት ነው። እንግዲህ ከአዳዲስ ነገሮች ነው በሁለቱ የምንጠብቀው ማለት ነው። ፍቅር ሀይሚም ከብሩኬ ጋር ሩታም እንግዲህ ወይ ከደስታ ጋር ወይ ከሌላ ሰው ጋር እንጠብቃታለን ማለት ነው። እንደዚህ አምሮባቸው እንግዲህ ሀይሚዬ አዲስ አበባን እየቀወጠቻት ነው ማለት ነው። ይሄ ሰፈር የት ነው? እንደዚህ በነገራችን ላይ እንደዚህ ወደ ቢያሳ ወደ ወሬ ወደ ምናምን ነው ወሬ ወይ ወደ ገልቺ አካባቢ ነው እነዚህ ላይቶች ያሉት እንጂ በሌላ አካባቢ የሉም። ገልቺ ሳይሆን ወደ ጎተራ መሰለኝ ገልቺ አይደርስም። አሁን ግን አላውቅም። በፊት የዛሬ 2 ዓመት አልሆነውም ኪሱ ጊዜ ጎተራ አካባቢ እና እንትን አካባቢ ወደ የት መሰላችሁ? ከምን አንስቶስ ከምን ነው ወደ መገናኛ አለ እንዲህ ያለ አይመስለኝም ይኖራል። ለማንኛውም እንግዲህ እንደዚህ አምሮባቸው ፏ ብልጭ ብለው መጥተዋል ማለት ነው። ሀይሚዬም እንግዲህ በምሽት እንደዚህ እየተዝናናች ሩታዬ ደግሞ በቀን እንግዲህ እየተዝናናች መጥተዋል ማለት ነው። በአዳዲስ ነገሮችን ጠብቃችኋለን። እንግዲህ እና አብርሃም ግማሹ የፍቅር ቤት ተበረበረ፣ የፍቅር ቤት ተባለ፣ የፍቅር ቤት ታሰለች፣ ፍቅር ታሰለች፣ የፍቅር ታሰለች፣ ፍቅር ለጥያቄ ሄዳለች። አንዷ ደግሞ ሩታም አለችበት ምናምን። ኧረ ተው ሩታ ተናግራለች። እኔ የለሁበትም። እኔ እንደ ህጅና ሳሚው ብያታለሁ። ወይ መድኃኒት ስታደርግ ሆቴሉ ጋር ታይታለች። እንደዚህ እሱ ምን አስከደው ሆቴሉ ጋር? እሱ እኮ ነው ራሱ የሄደላት። ዛዳ ሆቴል ይዟት ተሄደ። እንኳን መድኃኒት ምንም ታደርግለት መጀመሪያውን እሱ ነው ተከትሏት የሄደው ብለን ነው የምናስበው። ለማንኛውም እኛ ስለ አብርሃምና ስለ ፍቅር ልናወራ አልመጣንም። ዛሬ ስለ ሁለቱ ነው የምናወራው። ሁለቱ እንቁዎች ማለት ነው እንግዲህ እንዴት እንደሚዋደዱ እናውቃቸው ነበር። ፍቅርና ያለች ፍቅር ምነው ካፌ ያልወጣለች ሀይሚና ሩታ በጣም ነበር የሚዋደዱት። እንግዲህ መጀመሪያው ቪዲዮ ላይ ሲሰሩ አብረው ነበር። አንዴ ወንድ እየሆኑ አንዴ ምን እየሆኑ ያንን ነገር አሳልፈው አሁን ግን በብዛት ሲገናኙ አይቻቸው አላውቅም። እንግዲህ አሁን ደግሞ በአዲስ ነገር ሊመጡ ይችላሉ ብዬ ነው የማስበው። አንዳንዴ የሚገርመኝ ነገር ማለት ነው ሀይሚ የአብርሃም እህት ተሆነች። አንድ ቀን ራሱ ስለ ወንድሟም ስታወራ ሰምተናት አናውቅም። ስለ ወንድሟም ማስተያየት ስትሰጥ አይተናት አናውቅም። አንድ ቀን እንኳን መታ ልጁን የወንድሟን ልጅ ስታይ አናውቅም። በነገራችን ላይ የአብርሃም ቤተሰቦች ማለት ነው ላፍ ነው እንጂ የልጅ ልጅ የሚሉት ጋሽዬ እንኳን አዲስ አበባ መጥተው ከኤፍሬም ቤት አድረው ሲሄዱ ከማን ነው የተንቢ ወንድም ቤት መጥተው የልጅ ልጃቸውን አይተው አልሄዱም አይደል እንዴ? ግን ባፍ ተዛምደናል ተዘመድናል ይላሉ። ስለዚህ ሀይሚ እንግዲህ የወንድምሽን ልጅ እንደምታየው እርግጠኛ እንሆናለን። ሉልዬን እንደምታገኘው ተስፋ እናደርጋለን። ሩታዬ ደግሞ ሁሉም ሰው ታንግዲህ አጠገቤ እንዳይደርስ አሁን በኋላ ከልጄ ጋር ነው ጊዜ ማሳለፍ የምፈልገው ብላለች። ከልጄ ጋር ነው ጊዜ ማሳለፍ የምፈልገው። ማንም ሰው ቢመጣ ወደ ቤቴ አላስገባም። ከእንግዲህ እኔ ነፃነቴን አውጃለሁ። ማንንም አልፈልግም በህይወቴ እስካሁን ድረስ የተጫወቱብኝ ይበቃኛል። ከእንግዲህ ግን ማንንም አልፈልግም ብላለች ተብሏል። አንዳንዴ ራሳችንን ማስከበር እያቃተን ራሳችንን በነገራችን ላይ እኛ ቆራጥ እኛ ጀግና ተሆን ማንም ሊጫወትብንም ማንም ሊቀልድብን አይችልም። አንዳንዴ ራሳችንን ዝቅ አድርገን ሲያውን አለ ዝቅ ብለን ስናይ ከዛ ለምን ሲጠሩሽ ታያለች ስትባል እኔ እኮ ወይ ሄርሜላ ወይ አብርሽ አይደሉም እየደወሉ የሚጠሩኝ፣ እኔ የምጠራኝ ፍቅር ነበረች። ካሁን በኋላ ግን እኔ ግን ማንም ይቅላይ ማንም አላነሳም ብላለች። እስቲ እናያለን። በዚህ ቆርጠሽ እንትን ታልሽ ማለት ነው።
አሁን ለምሳሌ ነዴብ ዛሬ ይጠሩሻል፣ ጭራሮዋ ዛሬ ትጠራሻለች፣ ልታይ ትችያለሽ። እሱን እናያለን። ለማንኛውም ዛሬ በአዲስ ነገር ይመጣሉ። ሀይሚም ማታ እንግዲህ በሚለቀቀው ቪዲዮ ሩታዬ ማታ በምትለቀው ቪዲዮ ከልጇ ጋር ነው የምትመጣው ይመስለኛል። ከልጅሽ ጋር ብትመጪ ደስ ይለናል። ከሉልዬ ጋር አንቺ እኮ ልጅሽን አሁን ለልጅሽን የሆነ ነገር ስታረጊ ከልጅሽ ጋር ቪዲዮ ብትሰሪ የሆነ ነገር ለልጅሽ ስታረጊ እንደዚህ ስትይ ስንት የሚወዱሻሉ ወንድሞችሽ እህቶችሽ ከነሱ ጋር በቃ ከነዚህ ዝልክረኮች ጋር ሳይሆን ደህና ደህና አሁን ለምሳሌ ይፋ እንደ ወንድም ነው የሚያይሽ። ብዙ ልጆች አሉ ልክ ከአንቺ ጎን የቆሙ ከእነሱ ጋር ብትሰሪ በጣም አንድ ቀን እነሱ ቻናል ቢለቀቅ አንድ ቀን አንቺ ብዙ ተመልካች አለሽ፣ አንቺ ብዙ አድናቂ አለሽ፣ ብዙ ለቻናልሽ እንደውም በጣም ነው እንትን የሚሉሽ ማለት ነው። አንቺ በራስሽ ቻናል በራስሽ ሁኔታ ብትመጭ ማንም ሰው አንቺን አይቶ እንትን ሳያደርግ አይሄድም። ስለዚህ በራስሽ ነው ቶሎ እንላለን። ሀይሚዬ እንግዲህ ሀይሚዬ እንኳን ያው የራሷን ሀይሚዬ በነገራችን ላይ ሀይሚ በጣም ጎበዝ ነች። እኔ በጣም ነው የማደንቃት ማለት ነው። የማንንም እንትን ሳትል እንደዚህ በቃ እንትን በማለቷ ማለት ነው። አሁን ብዙ ነገር እንደውም እሷ እኮ ልጅ ይዛ መታ ምርመራው ያንተ ነው ተብሎ ያው ሁሉ ነገር አሳልፈው አሁን ግን እንግዲህ እንደ አዲስ ትናንትና ተጋቡ ላላችሁት ልጆች ደግሞ ተጋብተው ሳይሆን ሰርፕራይዝ ተደርገው ነው ማለት ነው። ያው እንደ ጋብቻ የቤተሰብ ሳይሆን እንደነሱ ጋብቻ ሰርፕራይዝ ተደርገው ነው ካባ ለብሰው ምናምን ሰርፕራይዝ ተደርገዋል ማለት ነው። ሀይሚ እንግዲህ በዚህ እየጠነከረች ነው። ጠባይሽን አይቀይር። ሁላችሁም ማለት ትዳር ብራችሁ ተገባችሁ መውላውል ምናምን ለገንዘብ ብላችሁ ራሱ ይኸው በራሳችሁ ስትመጡ እኮ ሁሉም ሰው ያያችኋል። በራሳችሁ ስትሰሩ እኮ ሁሉም ሰው ያያችኋል። አንድ ቀን ቲክቶካችሁ ብትገቡ፣ አንድ ቀን ዩቲዩባችሁ ቪዲዮ ብትለቁ፣ ስራችሁን እየሰራችሁ ስንት ነገር ትላላችሁ። አሁን ሩታ የራሴን ስራ እየሰራሁ ነው ለልጄም ለኔም አላንሰም ብላለች። እንግዲህ አብርሃም ከተወለደ ጀምሮ ምንም ነገር ሲያደርግለት አይታችሁ አታውቁም። ምንም ነገር ልጄ ብቻ ሲያስመስል ነው። ይሄው የሚለብሰው ልብስ ራሱ የሉል ልብስ ራሱ እንዴት ነው ለልጄ እያለበስኩ ለልጄ ዝንጥ እያደረኩ ለራሱ እየለበስኩ ነው ብላለች። ይኸው ራሱ የምትገዛለን ልብስ ራሱ እንዴት አይነት ልብስ ነው የምትገዛለት? እውነቴን ነው የምላችሁ። አሁን ኢትዮጵያ ውስጥ የልጅ ልብስ በጣም ውድ ነው። እንደውም ከአዋቂ ማለት የልጅ ልብስ በጣም ከምነግራችሁ በላይ በጣም ውድ ነው ልብሳቸው ማለት ነው። በጣም እንኳን እንደዚህ አይነት ልብሶች ዝም ብላችሁ እንኳን ልገዙ ብትሄዱ በጣም ውድ ናቸው። ግን ሩታ እንዴት ሉልን እንዴት እንደምታለብሰው እያያቸዋል ነው። እንዴት ልብሱ ራሱ የሀብታም በቃ የኔ ነህ ያለ እኔ ነኝ ያለ ሀብታም ልጅ እንኳን የማይለብሰው ልብስ ነው የምታለብሰው። እና ሩታዬ በዚህ ጀግና ነች ለልጇ መስዋዕትነት እየከፈለች ነው። በነገራችን ላይ ከእርግዝናው ጀምሮ ነው ሩታ መስዋዕትነት መክፈል የጀመረችው። ይሄ ደግሞ የሴቶች አረቃ የሴቶች ማንዘላዘል። አንዲት በግ አለችው ነይ ሲላት ትሄዳለች፣ ውስ ሲላት ትሄዳለች፣ ነይ ሲላት ትመጣለች። በቃ እሷ አለችው እየተንዘላዘለ ሲመጣ ከዛም ጋር ተገርሞ ሲመጣ ምንም አሁን ውሸት ነው መድኃኒት ተደረገበት። ደግሞ ይህንን ሊያስወሩ ነው እንጂ ምንም መድኃኒት የለም። ይሄ ወሬ ይሄ ይወራ ብሎ እንትን ያለው ውጤት ሄዱ አጣብቶ ምናምን እኮ የሚገርም ነገር ነው። ለማንኛውም እስኪ እናያለን። ኧረ ምነው እናያለን እንግዲህ እውነተኛው ትክክለኛው ሲወጣ ትክክለኛው የማን እንደሆነ እናያለን። ደግሞ አይቆም እና ትክክለኛ የማን እንደሆነ እናያለን። ትክክለኛው እውነተኛው የማን እንደሆነ እናያለን። ላይክ እያደረጋችሁ አበረታቱ።